አቤት ሪያል ማድሪድ እንዴት አይነት ያለ ጨካኝ ክለብ ነው። በርናንዶ ሲልቫ ሂር ዊ ጎ ሱን አሁን ነው ፋብሪዚዮ ሮማኖ ፖስት ያለው ማለት ነው። አሁን ዓለም ዋንጫ ብሬክ ላይ ናቸው። አሁን ነው ሂር ዊ ጎ ሱን ብሎ በርናንዶ ሲልቫን ወደ ሪያል ማድሪድ ሊገባ ተቃርቧል ማለት ነው። አረ ሪያል ማድሪድ ሰበሰባቸው። አረ ጉዴ! ቀጣይ አመት ምን ሊያሳየን ይሆን? የሚገርም ቲም ይመስለኛል። ቀጣይ አመቱ ሪያል ማድሪድ ዝም ብዬ ሳስበው የሚገርም ቲም ይመስላል። ነገር ግን ሁሉም ተጫዋቾች አንድ ላይ ከሰሩ ያበደ ቲም ይሰራሉ ብዬ አስባለሁ። ነገር ግን ያው ሪያል ማድሪድ ቤት ውስጥ እንደሚታወቀው ግለኝነት ይበዛበታል። ያን ነገር የሚያጠፉ ከሆነ በእርግጠኝነት የቀጣይ አመት ዋንጫው ምናልባትም ወደ እነሱ የሚሄድ እድል ይኖረዋል ማለት ነው። እስኪ እናንተ ምን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ቶሎ ፖስት ስለማድረግ ከእንግዲህ በኋላ ሁላችሁም ኮፒንግ በማድረግ የኔ ውድ ቤተሰቦች ተተባበሩኛላችሁ። ይመቻችሁ። እወዳችኋለሁ። ፒስ። ተስፋ ብንቆርጥ የተሻለ ይመስለኛል። በርናርዶ ሲልቫ ሐሳቡን ቀይሯል። ባርሴሎናን ወይንም ደግሞ አትሌቲኮ ማድሪድ ያቀረቡለትን ፕሮፖዛል ትቶ በስተመጨረሻም ሎስ ብላንኮሶቹን ሪያል ማድሪዶችን ለመቀላቀል እያጤነበት ነው። ላለፉት ሳምንታት በስሙ እንግዲህ በተደጋጋሚ ከባርሴሎና እንዲሁም ደግሞ ከአትሌቲኮ ማድሪድ ጋር ሲያዝ የነበረው ፖርቱጋላዊ ኮከብ ቤርናርዶ ሲልቫ አሁን ላይ ጆዜ ሞሪኖ ከመጡ በኋላና ሪያል ማድሪድ እሱን ገፍቶ ለማስፈረም ከሄደ በኋላ በስተመጨረሻም ውሳኔውን አሁን ላይ ለማድረግ ተቃርቧል። ሂርዊጎን በቅርቡ ልንሰማ እንችላለን ወደ ሪያል ማድሪድ ማለት ነው። እንግዲህ ፖርቱጋላዊ አሰልጣኝ ጆዜ ሞሪኖ ቀድሞውንም ለሱ ያላቸውን ጠንካራ ፍላጎት ለሪያል ማድሪድ ገለጹ። ሪያል ማድሪድ ደግሞ የበለጠ እሱን ለማስፈረም ተግቶ ሰራ። አሁን ላይ በስተመጨረሻም ነገሮች ከጫፍ የደረሱ ይመስላሉ። ኤኒዌይስ ቢመጣ እኔ አሁንም አልክድም ማድሪድን ተቀላቀለ ብዬ። በጣም ኳሊቲ ያለው ልጅ ነው። እጅግ በጣም ድንቅ ታታሪ። ለዛ ነው ሪያል ማድሪድ የፈለገው ጆዜ ሞሪኖ የፈለገው የበለጠ ለዛ ይመስለኛል። 31 አመቱ ላይ ነው የሚገኘው። 31 አመት ለአንድ አማካኝ የውላችሁ በጣም የመብሰያ እድሜውና የበለጠ ነገሮችን እንዲያደርግ የሚያግዘው ሰዓት ላይ ነው። ለዛውም በኢንቴንሲቲ ደረጃ ትንሽም ቢሆን ላሊጋ ከፕሪሚየር ሊግ ቀዝቀዝ ያለ እንደሆነ ይታወቃል። ታዲያ ከዛ አንግል በርናርዶ ላሊጋ ላይ መጥቶ ምንም ሻይን የሚያደርግበት ምክንያት የለም። የሻምፒየንስ ሊግ ምሽቶችን ቢሆኑ እስቲል እጁ ላይ ናቸው የሚሆኑት ማለት ነው። ኤኒዌይስ ባርሴሎናን ካልተቀላቀለ ይመቸው። የባርሴሎና ባስ አንድ ጊዜ ነው የሚመጣው። ሁሉ ጊዜ ኦፈር ደጋግሞ የሚያቀርብ ቲም አይደለም። ሪያል ማድሪድን መቀላቀል ከመረጠ ይመቸው ነው ማለት የምንችለው። አናብጠለጥልም። በርናርዶ ግን በአንድ ወቅት የባርሴሎና ደጋፊ እንደነበር ተናግሯል። በልጅነቱም ጀምሮ የባርሳ ደጋፊ እንደሆነ ነው የምናውቀው። እሱ ይመቸው። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷ እየተነካሽ ፎሎ ትደረግ። ይመቻቸው። ብሬኪንግ ኒውስ፣ ሪያል ማድሪድ የበርናንዶ ሲልቫ ፈላጊ ሆኖ መጣ። በእርግጥ በርናንዶ ሲልቫ ማለት ነው በዚህ ዓመት የሚገርም ሲዝን ያሳለፈው። እንደዚህ አይነት ሲዝን ሁሉ አሳልፎ አያውቅም። ማድሪድ አላቅም ብቻ በዚች 24 ሰዓት ውስጥ ዝውውሩ ሊጠናቀቅ ይችላል። ምክንያቱም በርናንዶ ሲልቫ ከማንቸስተር ሲቲ ጋር እንደተለያየ እናውቃለን። ማድሪድ ዘንድሮ ማለት ነው ቲሙን በጣም እያጠናከረ ነው። በርናንዶ ሲልቫ ማለት ነው በጣም ይጠቅመዋል። ደግሞ ለቢልድ አፕ በጣም የሚመች ተጫዋች ነው። አላቅም ማድሪድ ይመቻችሁ። ሀላ ማድሪድ። ሰበር ዜና፣ ወደ ሪያል ማድሪድ ወይም ደግሞ ወደ አትሌቲኮ ማድሪድ ይሄዳል ተብሎ ሲጠበቅ የነበረው በርናንዶ ሲልቫ ወደ ሪያል ማድሪድ ለመሄድ ከጫፍ እንደደረሰ የሚያሳዩ መረጃዎችን ፋብሪዚዮ ሮማኖ ይዞልን ወጥቷል። ነገሮችም የመጨረሻ ደረጃ ላይ እንደደረሱና በርናንዶ ሲልቫን በሪያል ማድሪድ ቤት እስከ 2028 ድረስ ኮንትራቱ እንደሚፈርም የፋብሪዚዮ ሮማኖ መረጃ አሳይቷል። እንደሚታወቀው ባርሴሎናና አትሌቲኮ ማድሪድ ተጫዋቹን ማስፈረም ይፈልጉ ነበረ። ከባርሴሎና ጋርም ጥሩ የሚባሉ ንግግሮች ተደርገው ነበረ። ነገር ግን ሪያል ማድሪድ በመሃል በመግባት ጥሩ ንግግሮችን ካደረጉ በኋላ ተጫዋቹን የግሉ ለማድረግ ከጫፍ እንደደረሰ የፋብሪዚዮ ሮማኖ መረጃ አሳይቷል። አንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰበር ዜና ጎበዜ፣ ባርሳ አንድ ተጫዋች ሊያስፈርም የሚችለው ማድሪድ የሚባል ክለብ ከሌለና ካልፈለገው ብቻ። በቃ ንጉስነትን እኮ የምታሳየው በእንደዚህ አይነት ሲቹዌሽን ነው። ገብቷል። በአንድ የስልክ ጥሪ ሁሉም ነገር በቃ እንትን ትጨርሷለህ ማለት ነው። በቃ ንጉስ ይሆነ ሀያልን አምባገነንነትን የምታሳየው እንደዚህ አይነት ጮቶችን በማሸነፍ ብቻ ሳይሆን አቅምን ታሳያቸዋለህ በእንደዚህ አይነት ወይ ማለት ነው። ኤኒዌይስ ማለት ነው ሰምታችሁ ከሆነም አላውቅም እንግዲህ በርናንዶ ሲልቫ ወደ ማድሪድ ማለት ነው ሊፈርም ኦልሞስት በቃ ጨርሷል ማቻል ሂሩይጎ ሱን ነው። ሶ በርናንዶ ሲልቫ ወደ ማድሪድ መምጣቱ ምን ሊመስል ይችላል? ማድሪድን ይጠቅማል ወይስ ይጎዳል? እስኪ ምን ይመስላችኋል? ሀሳብ አስተያየታችሁን የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ ይፈልጋሉ። የኔን ግን ስነግራችሁ ማለት ነው እኔ መጀመሪያ የሆነ አላር ስሙ ሲነሳ ምናምን የተጫዋች አርጅቷል 31 አመቱ ነው ምናምንና ኢቨን በሲቲ ቤት የዚህ ሲዝን የመጀመሪያዎቹ ምናምን ፔፕራው ሲወቀስበት ነበር በበርናንዶ ሲልቫ ዙሪያና አንዳንድ ጥሩ ያልነበረባቸው ጮቶች አሉ ምናምን። ከዛ ግን ጥሩ እየሆነ መጣ ምናምን። መጨረሻ ላይ የሱ ኢንቮልቭመንት በደንብ ገብቷቸዋል። ሶ ከዛ አንፃር እድሜው እንደዚህ በደንብ ሄደ ተጫዋች በማድሪድ ካልቸር ምናምን ብዙ ጊዜ ማስፈረም እንደዚህ አልተለመደምና ከዛ አንፃር ማለት ነው እኔ በርናንዶ ሲልቫ ወደ ማድሪድ መምጣቱ ምናምን ብዬ ነበር። ግን ሳስበው ደግሞ ማለት ነው ማድሪድ ብዙ ጊዜ የፕሮሰስ ቲም ምናምን አይደለም። ጆዜ በቃ ያውቃል መልበሻ ክፍሉ ምናምን እያንዳንዱ ነገር ኤቭሪቲንግ ስለሚያውቅ
ስለዚህ በርናርዶ ሲልቫን ወደ ማድሪድ መምጣቱ ለአንድ አመት ቢሆን ራሱ ማድሪድ ብዙ ጊዜ የሆኑ ጋላክቲኮችን ያስፈርማል። ከዛ በአንድ አመት ሁለት አመት ውስጥ ዋንጫዎችን ያሸንፋል እና ማድሪድ ዋንጫ ካሸነፈ ሁለት አመታት ተቆጥሯል። ስለዚህ በርናርዶ ሲልቫ ደግሞ ወደ ማድሪድ መምጣቱ በዚህ ሰዓት ከረንትሊ ይጠቅማል ብዬ ነው ማስበው። ምክንያቱም ተጫዋቹ ማለት የሆነ ስፔሲፊካሊ የሆነ ቦታ ላይ እንኳን ይጫወታል። በጣም ቨርሳቲሊቲ ያለው ተጫዋች ነው። ቢግ ጌም ሜንታሊቲ ያለው ተጫዋች፣ ሊደርሺፕ አለው። ኤክስፔሪየንስ ዋንጫዎችን በማሸነፍ በፔፕ ስር እጅግ በጣም ወሳኝ ኢቭን ካፒቴኑ የነበረ ተጫዋች። ስለዚህ ወደ ማድሪድ ቢመጣ ይሄ ተጫዋች ደግሞ ብዙ ነገር እንዳልኳችሁ ካሉት ተጫዋቾች ራሱ ሞር ኤክስፔሪየንስ ያለው ተጫዋች፣ ልምድ ያለው ተጫዋች፣ ሊደርሺፕ ስኪሉ በጣም ሃይ ነው። ስለዚህ ይሄ ተጫዋች ወደ ማድሪድ ቢመጣ በጣም ጸዴ ነው። ባለፈ በርናርዶ ሲልቫ ወደ ማድሪድ መምጣቱ ይጠቅማል ብዬ ማስብበት ያው ከዚህ በፊት የምታውቁ ሰዎች እኔ በርናርዶ ሲልቫ ያን ያህል እንደ አርሰናል ደጋፊ አይመቸኝም ነበር። ከዚህ በኋላ እንደ ሁኔታው ልንመቻች እንችላለን። ኤኒዌይ ማለት ነው ወደ ማድሪድ መምጣቱ ይጠቅማል ብዬ ማስብበት ሌላኛው ወይ ደግሞ ስፔሲፊካሊ ቀደም እንዳልኳችሁ የሆነ ቦታ ላይ ይጫወታል የምትሉት ተጫዋች አይደለም። ራይቲንግ መጫወት ይችላል፣ አታክ ሚድፊልድ መጫወት ይችላል። ኢቭን እንደ ፎልስ ናይን ወደ ኋላ እየተመለሰ ቢልድ አፕ ላይ ይሳተፋል። ከበረኛ ኳስ ተቀብሎ ቦታ ይት ነው ኳሷ የሄደችበት ቦታ ሁሉ በርናርዶ ሲልቫን ታገኙታላችሁ። ሲያደራጅ ምናምን ቪዥን አለው ምናምን ጎልና አሲስቶች ላይ በፔፕ ስር በመጀመሪያዎቹ አመታት ምናምን መጨረሻ ላይ እየቀነሰ መጣ እንጂ ብዙ ኢንቮልቭመንት ነበረው በጎልና በአሲስቶች ዙሪያ። ስለዚህ ይሄ ተጫዋች ወደ ማድሪድ መምጣቱ ለአንድ አመትም ለሁለት አመትም ቢሆን ይጠቅማል ብዬ ማስበው። በዛ ላይ በነፃ ነው። ስለዚህ በርናርዶ ሲልቫ መምጣቱ በጣም ጸዴ ነው። ፕላስ ከባርሳ ነው፣ ባርሳን አገርጥቶ ነው የመጣው። ይሄ በጣም ጸዴ ነው። ያው ሞሪኒዮ ነው በአንድ ስልክ ጥሪ ምናና አፈልጋለሁ አሉ መጣ ማለት ነው። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ ማለት ነው። አይ ፍሎረንቲኖ ፔሬዝ አሁን ደግሞ በቃ ባርሳ የነካቸውን ሰዎች እንዳለ መለቃቀም ሆነ መጨረሻው ባርሳ ከበርናርዶ ሲልቫ ጋር ረጅም ጊዜ እያወራ ነበር። የስ ማለት በባርሳ እንደውም አለመፍጠን ነው እንጂ ዲሉ ቶሎ የሚያልቅ ነበር። ኢቭን የበርናርዶ ኤጀንት ራሱ ለባርሳ ራሱ ተጫዋቹ ነው ኦፈር አድርጎ ነበር። ከዚህ በፊት ያለፉት 2 አመታትም እንደዚህ ነገር ተፈጥሮ ነበር። ባርሳ መሄድ ይፈልግ እንደነበር የታወቀ ነገር ነው እና ኢቭን አሁን ከዓለም ዋንጫ በኋላ የቀረው ነገር ይጨርሳል ወር ከዓለም ዋንጫ በኋላ ዲሳይድ ይደረጋል። ወይ ባርሳ ወይ አትሌቲኮ ሲባል ቆየ። ሞሪኒዮ ለበርናርዶ ሲልቫ ደወለለት፣ እፈልግሃለሁ አለው። ጀለስ ተስማማ። የስ ባርሳ እያዛገ ስለነበር ነው እንጂ ቀድሞ ማለቅ የሚችል ነው። አሁን በቃ ማለት ምን ያህል ደረጃ ደረሰ። መጀመሪያ ባርሴሎና ሁሊያን አልቫሬዝን እንዳያገኝ እንደዚህ አይነት ድራማ ሲሰሩ ቆዩ። ለጊዜው ተሳክቶላቸዋል። መጨረሻውን እስኪ አብረን ምን ይሆናል። አሁን ደግሞ ጭራሽ ፕላናቸው ውስጥ ያልነበረውን ተጫዋች በርናርዶ ሲልቫን አመጡት። ይሄ ዝውውር ሲያልቅ ይሄ ልጅ ደግሞ መጨረሻው ምንድነው የሚሆነው? ምክንያቱም ከኮሞ በ9 ሚሊዮን ዩሮ መሰለኝ መልሶ የመግዛት ብቻ የሆነ ያህል ቁጥር አለው ማድሪድ እና መልሶ ሊገዙት እንደሆነና በዚህ ዓመት ስኳዱ ሊቀላቀል እንደነበር ሲናገሩ ነበር። አሁን ደግሞ በርናርዶ ሲልቫ ገብቷል። ስለዚህ ይሄ ልጅ ደግሞ በእርግጠኝነት እንደዚህ አይነት ብሬክአውት ሲዝን አሳልፎ እንደዚህ አይነት የሚገርም ሲዝን አሳልፎ ከዛ ሪያል ማድሪድ ተመልሶ መጥቶ የስኳድ ፕሌየር መሆን አይፈልግም። ግልጽ ነው። በእርግጠኝነት ወይ በኮሞ እዛው ለአንድ አመት ተጨማሪ የሚቆይበት ሁኔታ ይኖራል። የዛኔም ደግሞ የተወሰነ ያህል ብር ሊጨምር ይችላል። ግን ስቲል ሪያል ማድሪድ መልሶ የመግዛት መብት ይኖረዋል። ይሄ ነገር ግን ለቼልሲም ጥሩ ነው።